በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን በዓለም ዙሪያ የምትገኙ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቅድሚያ ሁላችሁንም ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ክቡራን ሊቃውንት፣ ካህናት፣ ዲያቆናት፣ ምዕመናንና ምዕመናት የመርሐ ግብር በያላችሁበት የሚደርሳችሁ በሙሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን በምሕረቱ በይቅርታው በቸርነቱ ለምንናፍቀው የራቀች ነፍሳችን ወደ እግዚአብሔር ለምትቀርብበት በዓለም ልዩ ልዩ ሐሳብ የተበተነ ሕሊናችን ለሚሰበሰብበት ለዐቢይ ጾም እንኳን አደረሳችሁ አደረሰን። ለዚህ ዕለት ያደረሰን የቸርነት ባለቤት እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። ዛሬም እንደተለመደው የዕለቱን ወንጌል እንድንወያይ ይዤ ቀርቤያለሁ። እግዚአብሔር አምላካችን ለኔ የምናገርበት አንደበት ለእናንተ ሰሚ ጆሮ አስተዋይ አእምሮ ለሁላችን በቸርነቱ ያድለን። አሁን ያለንበት ጊዜ ዐቢይ ጾም ይባላል። ይህም የመጀመሪያው ሳምንት ላይ እንገኛለን። የመጀመሪያው ሳምንት ዘወረደ ይባላል። ለሁላችሁም ለኦርቶዶክሳውያን የራቀ የተደበቀ የተሰወረ ምስጢር አይደለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የነቢያትን የሐዋርያትን ትምህርት መሰረት በማድረግ እንዲሁም ደግሞ የሐዋርያትም የነቢያትም የትምህርት መደምደሚያ የሆነው የአምላካችንን ትምህርቱን መሰረት አድርጋ ዐቢይ ጾም የተባለውን የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ አርአያ ምሳሌ ለመሆን ያስተማረንን ለማስተማር የጾመውን ዐቢይ ጾምን በትምህርት መልክ ታስተምረናለች። በተግባር ደግሞ እንድንጾመው ቀኑን ሰፍራ ሰዓቱን ለክታ መጠና ታጾመናለች። ይህም ለኛ ጥቅም ክርስቶስን እንድንመስል አርአያነቱን እንድንከተል የሚያደርገን ትልቅ ተግባር ነውና ለዚህ አምላካችን በቸርነቱ በምሕረቱ አድርሶናል። ለዚህ ስላደረሰን በድጋሚ ስሙ የተመሰገነ ይሁን። የመጀመሪያው የዐቢይ ጾም ሳምንት ሁላችሁም እንደምታውቁት ዘወረደ ይባላል። ዘወረደ ማለት በአማርኛ በቀጥታ ሲተረጎም የወረደ ማለት ነው። ከየት የወረደ የሚል ጥያቄ ሁላችንም ሊያጭር ይችላልና ከሰማይ የወረደ ከድንግል የተወለደ ማለት ነው። ይህም ጥልቅ የሆነው ነገረ ሥጋዌ የሚነገርበት የሚመሰከርበት የእግዚአብሔር ማዳኑ ከጽንሰት እስከ ልደት ከልደት እስከ ስቅለት ከዚያም እስከ ዕርገት ለሰው ልጆች ያከናወነውን የማዳን ምስጢር ቤተክርስቲያናችን የምትገልጥበት ነው እና ይህ የመጀመሪያው ሳምንትም ዘወረደ ይባላል። ያው ከሰማይ ካልወረደ ጾመ ማለት አይቻልም። ጾመ ከማለቱ አስቀድሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የክርስቶስን ከሰማይ መውረድ ከድንግል መወለድ በአጭር ቁመት በጠባብ ደረት መወሰኑን ሩቅ የነበረው ቀርቦ ስውር የነበረው ተገልጦ ለሰው ልጆች መታየቱን
በጎል በከብቶች በረት መጣሉን፣ በጨርቅ መጠቅለሉን፣ በጠቅላላው ሰው ሆኖ መገለጡን የምታስረዳበት፣ የምትገልጥበት፣ የምትመሰክርበት ቃል ነው እና 40 መዓልት 40 ሌሊት ጾመ ለማለት የጾሙን የመጀመሪያ ሳምንት ዘወረደ ብላ ሰይመዋለች። ስያሜው የአባታችን የኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ጾሙ ግን ቀደም ሲል በሐዋርያትም ዘመን ጾም የነበረ ነው። እንደሚታወቀው አብይ ጾም ከአጽዋማት ሁሉ ትልቁ በመሆኑ ከስሙ እንደምንረዳው አብይ ታላቅ፣ ገናና፣ ከፍ ያለ ጾም ማለት ነው። አብይነቱ በሁለት መልኩ ሊገለጥ ይችላል። አንደኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ስለሆነ አብይ ይባላል። ከጿሚው ማንነት ከጿሚው ገናናነት የተነሳ አብይ ጾም ይባላል። ሁለተኛው በቁጥር ከፍ ያሉ ቀናትን አንድ ላይ የያዘ ስለሆነ ነው። በጠቅላላው 55 ቀናትን የያዘ ጾም ነው። ያ ማለት ከሰባቱ አጽዋማት በቀናት ቁጥር አብይ ጾምንም ያህል የለም። ስለዚህ አንደኛ ስለ ጿሚው ገናናነት ፍጡር ሳይሆን ፈጣሪ ሰማይና ምድርን የፈጠረ አምላክ የጾመው ስለሆነ፣ በሁለተኛ ደረጃ ደግሞ በቁጥር እንዲሁ ከፍ ያለ ምዕመናንም በልዩ ሁኔታ የሚጾሙት ስለሆነ አብይ ጾም ይባላል። ሌሎችን አጽዋማት ስያሜያቸውን ስናይ ጾመ ነነዌ የነነዌ ሰዎች የጾሙት ለንስሐ ሀገራቸውን ለማዳን የተጠቀሙበት፣ ራሳቸውን ከጥፋት ከነደደ እሳት ያዳኑበት፣ ጆሮአቸው ለመስማት ልቡናቸው ለማስተዋል የታደለበት፣ የነነዌን ሰዎች የዮናስን ስብከት ሰምተው የነነዌ ሰዎች የዳኑበት ስለሆነ ጾመ ነነዌ ይባላል። ያ የ3 ቀን አጽዋማት ነው። እንግዲህ ከአብይ ጾም 14 ቀናት አስቀድሞ የሚጾም የአብይ ጾም አዋጅ መንገሪያ ወይም መንገድ ጠራጊ የሆነ ጾም ነው ጾመ ነነዌ። ጾመ ነነዌ የአጭርና የ3 ቀናት ጾም ነው። ከዚያ ቀጥሎ የምናገኘው በጣም እጅግ ትልቁና ገናናው ጾም አብይ ጾም የምንለው ነው። ያው አብይ የተባለበትን ምክንያት ቅድም ባጭሩ ለመግለጥ ሞክሬያለሁ። አንደኛው የጾሙ ጌታ ስለሆነ፣ ሁለተኛ ደግሞ እንዲሁ በቀናት ከፍ ያለ ቁጥር ያለው ስለሆነ ነው። ሌሎችን ቀጥለን የምናያቸውን ጾመ ሐዋርያትን ብንል እንዲሁም ደግሞ ጾመ ድህነት ብንል ዓርብና ረቡዕ፣ ከዚያም ሲያልፍ ጾመ ፍልሰታ ለማርያም፣ ጾመ ነቢያት፣ ጋድ ወይም ገሃድ ብለን የምንጠራው የጌታችንን ሰው ሆኖ መገለጥ የሚያበስርልን እነዚህ ሰባቱ አጽዋማት ናቸው እና በስያሜ ይህኛው ጾም እንዲሁ ጾሙን የሚገልጥ በደንብ የሚያስረዳ ስያሜ ያለው ነው። ሁሉም አጽዋማት የሚጾሙበትን ምክንያት መሰረት አድርጎ ስያሜ ያላቸው ቢሆንም ይህ ጾም የጾመው ጌታችን ከመሆኑና እንዲሁም በቁጥር ከፍ ያለ በጣም እጅግ ብዙ ቀናት ያሉት ስለሆነ አብይ ጾም፣ ታላቁ ጾም፣ አርባ ጾም፣ የጌታ ጾም እየተባለ ይጠራል። የጌታ ጾም ማለት ጀማሪው እሱ መሆኑን የሚያመለክተን እንጂ ክርስቶስን የሚመስሉ እሱን የሚከተሉ ምዕመናን ሁሉ የሚጾሙት፣ ነገር ግን ለመጾማቸው መሰረቱ ክርስቶስ መሆኑን የሚያስረዳ ነው። ይህ ቤተክርስቲያናችን የምታደርጋቸው መንፈሳዊ ምግባራት በሙሉ ከነገረ ድህነት ጋር የተሰናሰሉ ናቸው። እንዲሁ ዝም ብሎ ለከንቱ ጾም ብለው የጠሙ እንደሚሉት ሳይሆን ጸጋና በረከት ለማግኘት ክርስቶስን ለመምሰል በጠቅላላው ዘላለማዊ ርስት መንግስተ ሰማያትን ለመውረስ ከርኩሰት ለመቀደስ ከራቁበት ለመቅረብ ከተበተኑበት ለመሰብሰብ የክርስቶስን ጥሪ አዋጁን የምስራቹን ሰምቶ ለቅድስና የሚዘጋጁባቸው ናቸው እንጂ በእውነት ሰውነትን ለማክሳት እንዲሁ ጠውልጎ ለመታየት ለግብዝነት የሚከናወኑ አይደሉም። ስለዚህ በምንጾምበት ጊዜ ከላይ ነቢያትን በመቀጠል ደግሞ ክርስቶስን
ከዚያም ሲቀጥል ክርስቶስን የመሰሉ የተከተሉ ቅዱሳን ሐዋርያትንና ሐዋርያውያን አበው የሚባሉ ሊቃውንትን በጠቅላላው ቀደምት አባቶቻችንን በእግር መከተል በግብር መምሰል ይገባናል። በእግር እንኳን ዛሬ አግኝተናቸው ልንከተላቸው አንችልም። በእግረ ልቡና መከተል እንዲሁም ደግሞ በእግረ ምግባር መምሰል፣ በመልካም ስራ እነሱን መምሰል፣ እንደ ጾሙ መጾም፣ እንደ ጸለዩ መጸለይ፣ ልቡናችንን ለንስሐ ለንጽህና ማዘጋጀት፣ በጠቅላላው ራሳችንን መቀደስ ያስፈልጋልና በዚያ መልኩ ምንጾመው ነው እና የመጀመሪያው ሳምንት ዘወረደ የተባለበት ምክንያት በጠቅላላው ስለ አምላክ ሰው መሆን፣ ስለ ሰው አምላክ መሆን ቤተክርስቲያናችን የምታስተምርበት ሰው ሆኖ መገለጡን የምታስረዳበት ስለሆነ ነው። ስለዚህ ወንጌላቱንም ምንባባቱንም ብንመለከት ይህንን የመሰለ ሐሳብ አላቸው እና ይህንን ሐሳብ እንድንማማርበት ለትምህርታችን መነሻ አድርገን የምንወያይበት ሐሳብ የሐዋርያው የቅዱስ ጳውሎስ መልእክት ለሮሜ ክርስቲያኖች የተጻፈ ምዕራፍ 10 ቁጥር 6 ላይ ያለውን ኃይለ ቃል መነሻ አድርገን እንነጋገራለን። እንዲህ ነው የሚል ኃይለ ቃሉ ክርስቶስ ውእቱ ዘወረደ እምሰማይ፣ ከሰማይ የወረደው ክርስቶስ ነው ይላል ሐዋርያው ቅዱስ ጳውሎስ። ቀደም ሲል ጥያቄ ይጠይቃል። ይትበል በልብከ መኑ ያርግ ሰማይ፣ ወደ ሰማይ ማን ይወጣል አትበል። ክርስቶስ ውእቱ ዘወረደ እምሰማይ፣ ወደ ሰማይ የሚወጣው ወደ ሰማይ ያረገው ከሰማይ የወረደው ክርስቶስ ነው በማለት ያስረዳናል። ይህ ከሰማይ የወረደው የተባለው በጠቅላላው በአጭር ቁመት በጠባብ ደረት ተወስኖ ሰው መሆኑን፣ ሰው ሆኖ መገለጡን፣ አምላክ በሥጋ ወደ ሰው ልጆች መምጣቱን የሚያስረዳ ነው። ወይትበል በልብከ መኑ ይወርድ ውስተ ቀላይ፣ ክርስቶስ ውእቱ ዘተንሥአ እሙታን፣ ወደ ጥልቁስ ማን ይወርዳል አትበል። ከሙታን ተለይቶ የተነሳው ክርስቶስ ነው። ከሰማይ የወረደው እሱ ነው። ወደ ሰማይ ያረገው እሱ ነው። ለመጠመቅ ወደ ጥልቁ ወደ ዮርዳኖስ የወረደው እሱ ነው። እንዲሁም ደግሞ በሥጋ ሞታችንን ይሽረው ያጠፋው ይደመስሰው ዘንድ ወደ መቃብር የወረደው እሱ ነው። ከሙታን ተለይቶ የተነሳው ሞት ይዞ ያላስቀረው ሞት ድል ያልነሳው ሞት ያላሸነፈው ከሰማይ የወረደው ክርስቶስ ነው፣ ሌላ አይደለም ነው እያለን ያለው። ይህንን ሐዋርያው ቅዱስ ጳውሎስ መስክሮታል። ሐዋርያው ቅዱስ ዮሐንስም እንዲሁ ይተባበረዋል። ዛሬ ቤተክርስቲያናችን በምታነበው በምትሰብከው በምትመሰክረው ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ ይሁ ተቀምጦ እናገኘዋለን። አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ነው የሚለን ሐዋርያው ቅዱስ ዮሐንስ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ወደ ሰማይ የወጣው ያረገው ከሰማይ የወረደው ክርስቶስ ነው የሚለን። ዘወረደ ማለት ይህን የሚያመለክተን የሚያሳየን ርደቱን በአይነ ሕሊና ለመቃኘት ለመጎብኘት እንድንችል ልቡናችንን የሚያነሳሳው የሚያነቃቃው ኃይለ ቃል ነው። ከሰማይ መውረዱን ከድንግል መወለዱን እንድናምን ይህንን የእምነት ምርኩዝ ይዘን እንድንከተለው እነሆ ደግሞ በጾም በመልካም ምግባር እንድንመስለው አርአያ ምሳሌ እንድናደርገው ነው የሚያስተምረን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይልና ይሁም የሰው ልጅ ነው። ከሰማይ የወረደው ሲባል እነሆ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የነሳ የሰው ልጅ ነው የሚለው። የሰው ልጅ የተባለው ደግሞ ክርስቶስ ነው። ለምን የሰው ልጅ ተባለ ብለን ልንጠይቅ እንችላለን። ያለ ምክንያት አይደለም። የመጀመሪያው አባታችን አዳም እጓለ እመሕያው ተብሏል። እጓለ እመሕያው ማለት ዘተሰገወ እምድር፣ ከምድር የተገኘ የተፈጠረ እጓለ ምድር የምድር ልጅ ማለት ነው። የምድር ልጅ ከምድር የተገኘ ከአፈር የተፈጠረ ማለትን ያሳያል።
ያ የመጀመሪያው አባታችን አዳም ለልደቱ ለመገኘቱ እናት አልነበረውም። መገኛ የሆነችው ምድር ናት። ዋዘዛ እግዚአብሔር ለምድር ከመታውጾ ለአዳም በስጋ መዋቲ ምድር በሟች ስጋ አዳምን ታስገኘው ዘንድ እግዚአብሔር አዘዛት ነው የሚል። ጆሮ የሌላት የማትሰማ አእምሮ የሌላት የማትለማ ምድር አዳምን አስገኝታለች። የፈጣሪዋን ቃል የፈጣሪዋን ትእዛዝ ሰምታለች። እግዚአብሔር ሰውን ከምድር አፈር አበጀው ነው የሚለን። እናት የለውም፣ አባት የለውም። ስለዚህ እጓለ እመሕያው የሰው ልጅ ይባል ነበር። የመጀመሪያው አዳም የሰው ልጅ ዘተሰገወ ምድር ከመሬት የተገኘ የተፈጠረ ይባል ነበር። ስለዚህ ክርስቶስም ራሱን የሰው ልጅ ብሎ ነው የጠራው። ለምን? ዳግማዊ አዳም ነው። ሰው በመሆኑ የአዳምን ስጋ በመንሳቱ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው በመሆኑ የሰው ልጅ ተብሏል። የሰው ልጅ ያንን የአዳምን አካሉን አካል ባህሪውን ባህሪ ያደረገ አዳምን ራሱን ወደ ማስመሰል ከፍ ሊያደርገው ሊያሳድገው አዳምን መስሎ የተገለጠ በአዳም ስጋ የተገለጠ ስለሆነ የሰው ልጅ እያለ ይጠራል ራሱን። ከዚያ ሲያልፍ ቅድም እንዳልኩት አዳም አባት የለውም፣ እናትም አልነበረውም። አካላዊ ቃል ከሰማይ የወረደው ከድንግል የተወለደው እግዚአብሔር አምላካችንም በሰማያዊ ልደቱ እናት የለውም፣ በምድራዊ ልደቱ ደግሞ አባት የለውም። በቀዳማዊ ልደቱ ያለ እናት ከአብ ተወልዷል። ረቂቅና ጥልቅ ልደት፣ የማይመረመር ልደት። ሁለተኛ ደግሞ ከመቤታችን ከቅድስት ድንግል ማርያም ያለ አባት ተወልዷል፣ ያለ አባት። ስለዚህ ነው ሊቃውንቱ የተሰሱሎቱ እመ በሰማያት ወይ አበ በዲበ ምድር፣ በሰማያዊ በቀዳማዊ ልደቱ እናት አለው ብላችሁ አትፈልጉለት። በምድራዊ ልደቱ ከመቤታችን በተወለደው ልደት ደግሞ አባት አለው ብላችሁ አትድከሙ ነው የሚለን። በሰማይ አባት በምድር እናት የለውም። በሰማይ እናት በምድር አባት የለውም። ቅድመ ዓለም ካለ እናት ድኅረ ዓለም ካለ አባት ተወልዷል። ስለዚህ ራሱን የሰው ልጅ እያለ የጠራበት ዋናው ምክንያት በምድር ላይ እከሌ ተብሎ የሚጠራ ስጋዊ አባት የሌለው መሆኑን ለማስረዳት ነው። ሌሎች ዝንጓነ ልብ አይሁድ እንዲሁም ደግሞ ተረፈ አይሁድ መናፍቃን እንደሚሉት እነሆ የዮሴፍ ልጅ ነው ብለው እንደሚጠሩት ሎቱ ስብሐት ክብር ይግባውና አባቱ ዮሴፍ እንዳልሆነ ምድራዊ አባት እንደሌለው የሚያስረዳ ኃይለ ቃል ነው። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ይህም የሰው ልጅ ነው። ከሰማይ የወረደው ወደ ሰማይ የወጣው የሰው ልጅ ነው። ዘውቱ ይነብር ውስተ ሰማይ፣ እሱም እንዲሁ ወደ ሰማይ እንደተነጠቁ እንደ ሐዋርያው እንደ ቅዱስ ጳውሎስ እንደ ሌሎች ቅዱሳን ሳይሆን እሱም ለዘላለሙ በሰማይ ይኖራል ነው ያለው። ዘውቱ ይነብር ውስተ ሰማይ፣ በሰማይ የሚኖረው ነው ያለን። ማለት ሰማያዊ ነው። ምድራዊ መሆኑ ምድራዊ ስጋን መልበሱ መንሳቱ ፍጹም ሰው ሆኖ በምድር ላይ መገለጡ ሰማያዊነቱን አልሻረውም። በልዕልና የሚኖር ነው። ትህትናውና ልዕልናው የማይጣረሱ የማይጣሉ መሆናቸውን ያሳያል። ስጋ በመልበሱ ትሁት ነው፣ ፍጹም ሰው ሆኗል። ነገር ግን ልዕልናው አልተቋረጠም። ልዑል ነው። ፍጹም ትሁት ሆኖ ደግሞ በከብቶች በረት ተገልጧል። ይህንን ነው ዘወረደ የምትለው። በፍጹም ትህትና ከሰማይ የወረደ፣ በፍጹም ትህትና ከድንግል የተወለደ፣ በፍጹም ትህትና ከልዑል ዙፋኑ ወደ ምድር የወረደ መሆኑን ነው የሚያሳየን የሚመሰክርልን። በዚህ ውስጥ የምናየው ትህትናውን ነው። በትህትናው ውስጥ ግን ልዕልናው አለ። ራሱን ዝቅ ሲያደርግ ልዕልናው ጠፍቶ አይደለም። ልዑል ነው፣ ትሁት ነው። አየነው፣ ዳሰስ ነው። በሌላ መልኩ ደግሞ የማይታይ የማይዳሰስ የማይጨበጥ ልብሱ እሳት፣ ክዳኑ እሳት፣ ቀሚሱ እሳት ነው። ይህን መገንዘብ ያስፈልጋል። ይህንን ነው ሰዎች መረዳት የሚከብዳቸው። ለአእምሯቸው የሚረቅ ለሕሊናቸው የሚጠልቅ ሊረዱት አሊያም ደግሞ ሊያምኑት የሚቸገሩበት የጥልቅ ምስጢር ነው። ስለዚህ
ጾመ ለማለት ከሰማይ ወረደ ትላለች ቤተክርስቲያን። መጀመሪያ ጾመ የምትለው አምላክ እንዲሁ ዝም ብሎ ምድራዊ ፍጡር አይደለም። ምድራዊ ፍጡር አይደለም። ሰማይና ምድርን የፈጠረ ከሰማይ የወረደ ከድንግል በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ አምላክ ነው። ስለዚህ 40 መዓልት 40 ሌሊት ጾመ ከማለቱ አስቀድሞ ከሰማይ መውረዱን ትመሰክራለች። ይህንን ነው ወንጌላዊ ዮሐንስ፣ ሐዋርያው ቅዱስ ጳውሎስ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ዘመን ሳያለያያቸው በመንፈስ ቅዱስ ተቃኝተው ተገናኝተው መስክረዋል። ይህንን ጥልቅ የሆነውን ምስክርነት። ስለዚህ ሐዋርያው ቅዱስ ጳውሎስ ይተበልበልብከ መኑ ያርግ ሰማይ ክርስቶስ ውእቱ ዘወረደ እምሰማይ። ወደ ሰማይ የወጣው ማነው አትበል በልብህ። እንዴት ወደ ሰማይ ሊያርግ ይችላል ብለህ አታስብ። ወደ ሰማይ የወጣው ወደ ሰማይ ያረገው ከሰማይ የወረደው ክርስቶስ ነው ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በምድር ላይ የተገለጠው የሰው ልጆችን መዳን ያረጋገጠው መንጸፈ ደይን የወደቀ በእግረ አጋንንት የተረገጠ የሰውን ልጅ ከባርነት ነፃ ያደረገው ከሰማይ የወረደው ክርስቶስ ነው ይላል። ሐዋርያው ቅዱስ ዮሐንስም እንዲሁ ቅድም እንዳነሳ ነው አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ከሰማይ የወረደው ወደ ሰማይ የወጣው እሱ የሰው ልጅ ነው ነው የሚለን። ያን ካለ በኋላስ ዘውቱ ይነብር ውስተ ሰማይ፣ ወደ ሰማይ ወጣ ብለህ እነሆ አርጎ የሚመለስ አረጉ እንደተባሉ እንደነ ሄኖክ እንደነ እዝራ ዳግም ሞት የሚያገኘው ለመሞት ዳግመኛ የሚመጣ አይደለም። ዘውቱ ይነብር ውስተ ሰማይ፣ እርሱም ለዘላለሙ በልዕልና ይኖራል በሰማያት ይኖራል ነው የሚለን። ለዚህ ነው ሁልጊዜ ዕለት ዕለት በጸሎታችን ውስጥ አባታችን ሆይ በሰማያት የምትኖር የምንለው፣ ስምህ ይቀደስ መንግሥትህ ትምጣ የምንለው፣ በሰማያት የምትኖር ነው የምንለው። ይህንን ፍጡር አላስተማረንም። ስጋዊ ደማዊ መምህር ስጋዊ ደማዊ አእምሮ አልመሰከረልንም። ራሱ ባለቤቱ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሰማያት የምትኖር በሉኝ ያለን። ይህንን ነው አሁን ዘውቱ ይነብር ውስተ ሰማይ፣ እሱም በሰማያት በልዕልና ይኖራል ያለን። በልዕልና የሚኖር አምላክ የጾመው ስለሆነ ጾሙ አብይ ይባላል። ትሑታንን አብያን የሚያደርግ ትሑታንን ከፍ የሚያደርግ እቡያን አጋንንትን የሚያዋርድ የጎሰቆለ የሰው ልጅ በንስሐ የሚቀደስበት የሚታደስበት ለክብር የሚበቃበት ዘላለማዊ ክብር የሚሸለምበት ነው የአብይ ጾም ማለት። ስለዚህ በዚህ አብይ ጾም የክርስቶስን ከሰማይ መውረድ ከድንግል መወለድ ጠንቅቆ ማመን ያስፈልጋል። ከዚያ ቀጥሎስ እሱ ያደረገውን ማድረግ ደግሞ በምግባር መከተል ያሻል። ክርስቶስን ልንመስለው ይገባናል። የምንመስለው አንደኛው እሱን የምንመስልበት መንገድ መልካም ምግባር ነው። ከመልካም ምግባራት አንዱ ደግሞ ጾም ነው። ጾም በጣም ትልቁ ክርስቶስን የምንመስልበት ዲያብሎስን ድል የምንነሳበት በረቂቃን በመናፍስት ላይ የምንሰለጥንበት ነፍሳችን ለስጋችን ስጋችን ለነፍሳችን የምትገዛበት ልብላ ልጠጣ የሚል ስጋ ለፈቃደ ነፍስ ራሱን የሚያስገዛበት እነሆ ፈቃደ ነፍስ የሚሰለጥንበት ጊዜ ነው ጾም ማለት። ለዚህ ነው ክቡራን ሊቃውንት እስመ ጾም እማ ለጸሎት ወታ ለአርምሞ ወነቃ ለአንብ ወጥንተ ኩሉ ገድል ሰናይት ብለው የተረጉሙት እነ ቅዱስ ዮሐንስ አፈወርቅን የመሳሰሉ ሊቃውንት ናቸው። ጾም የጸሎት እናት ናት። የዝምታ የጭምትነት የትዕግስት የአርምሞ ደግሞ እህቷ ናት። ወነቃ ለአንብ የእንባ ምንጭ ናት። የእንባ ምንጭ ማለት ሰው ንስሐ ገብቶ ተዘጋጅቶ የሚያለቅስባት ፈጣሪውን ይቅርታ የሚጠይቅባት ከፈጣሪው ጋራ የሚታረቅባት ናት። ከእግዚአብሔር ጋር የሚገናኝባት ናት ጾም የሰው ልጅ ወደ እግዚአብሔር የሚወጣባት መሰላል ናት። ከትዕቢት በትህትና የሚወርድባትም ናት ጾም። ስለዚህ ዘወረደ ከሰማይ የወረደ የተባለውን ክርስቶስን መስለን እንደ ሰማይ ከራቀው ትዕቢት
በትህትና ዝቅ ማለት መውረድ ይገባናል። ይህን ጾም ስንጾም ስንቀበል ስንዘጋጅ ለጾሙ ራሳችንን በተገቢ መልኩ ማዘጋጀት ያሻል። እሱ ከሰማይ ወረደ አይደል የተባለው? እኛም ደግሞ ከትዕቢቱ ዙፋን መውረድ ይገባናል። ከበቀሉ ከመለያየቱ ዙፋን መውረድ ይገባናል። በይቅርታ በትህትና ያንን አድርገን ብንጾም ጸሎቱ ለሰውነታችን ጠቃሚ፣ ለነፍሳችን ተስማሚ፣ ለኃጢአት ለበደላችን ተቃዋሚ ይሆናል። ክርስቶስን እንመስልበታለን ማለት ነው። ከሰማይ የወረደውን ከድንግል የተወለደውን ክርስቶስን እንመስልበታለን። ስለዚህ የመጀመሪያውን ሳምንት ኦርቶዶክሳዊት ቤተክርስቲያናችን ዘወረደ ብላ ሰይመዋለች። ስለዚህ የክርስቶስን ከሰማይ መውረድ ከድንግል መወለድ ከተናገረችበት ከመሰከረችበት በኋላ እነሆ ደግሞ እንደገና ለመጾም ወደ ገዳመ ቆሮንቶስ መግባቱን ትመሰክራለች። ጾመ ዲያብሎስን ድል ነሳ ብላ ታስተምረናለች። ስለዚህ ዲያብሎስ ድል የተነሳበት እነሆ የሰው ልጅ ጠላታቸው ዲያብሎስን ድል መንሳት የሚችሉበትን ጥበብ የምናገኝበት መሆኑን በደንብ መገንዘብና መረዳት ያሻል ማለት ነው። መረዳት ያሻል። ስለዚህ ይህ ዘወረደ የሚባለው ሳምንት በሌላ መልኩ ደግሞ ጾመ ሕርቃል የተባለም ይጠራል። ጾመ ሕርቃል ሕርቃል ማለት አንድ ሮማዊ ንጉስ ነው። በ6ኛው መቶ ክፍለ ዘመን የነበረ ነው እና ይህ ሰው በዘመኑ የነበረውን የክርስቲያኖችን መከራ በጆሮው እየሰማ በልቡናው እያመላለሰ ያዝን የነበረ ሰው ነው። እና ይህ የክርስቲያኖችን መከራ እያሰበ ያዝን የነበረ ሰው ክርስቲያኖችን ከመከራ ለማውጣት ጠላታቸውን አጥፍቶ ፎቃ የተባለውን ገሎ እነሆ ክርስቲያኖችን ከመከራ ከሰቆቃ ታድጓቸዋል። እና በዚህ ምክንያት ቅዱሳን በዘመኑ የነበሩ ምዕመናን ለዚህ ሰው አንዳንድ ሳምንት ጾመውለታል። ስለዚህ ሰው ምክንያቱም እነሱን ለማዳን በእጁ ሰው ጠፍቷል፣ ደም ፈሷል። እነሱን ለማዳን ለመታደግ ያደረገው ነው። ስለዚህ ለሱ በዘመኑ የነበሩ ክርስቲያኖች አንዳንድ ሳምንት ጾመዋል። አንዳንድ ሳምንት ስለሱ ማለት ነው። ያው ፍቅርን ይገልጣል። ስለሌላው መጾም ስለሌላው ራስን አሳልፎ የመስጠት አካል ነው። ጾመዋልና ከዚህ የተነሳ ጾሙ ጾመ ሕርቃል እየተባለ ይጠራል። ነገር ግን ይህ ጾም መጀመሪያ የቅዱሳን ሐዋርያት ነው። የቅዱሳን ሐዋርያት ጾም ነው። ምክንያቱም ቀደም ሲል አንዱን ሳምንት ዘወረደ የሚባለውን ከዐቢይ ጾም ቀድሞ ያለውን ቀጥሎ ደግሞ ሰሙነ ሕማማት የሚባለውን የጾሙት ቅዱሳን ሐዋርያት ናቸው። ቅዱሳን ሐዋርያት ጾመ ሐዋርያትን ዘወረደ የሚባለውን ከጌታችን ጾም አንድ ሳምንት ቀድሞ እንዲጾም ስራ ሰርተዋል። እንዲሁም ደግሞ ከጾሙ በኋላ ከሆሳዕና ቀጥሎ ሰሙነ ሕማማትን እንድንጾም ስራ ሰርተዋል። በጠቅላላው ከዘወረደ እስከ ሰሙነ ሕማማትን ጨምሮ ያሉት የዐቢይ ጾም ቀናት 55 ቀናት ናቸው። ቅዱሳን ሐዋርያት ዘወረደን ዐቢይ ጾምን ሰሙነ ሕማማትን አንድ አድርገው አስተባብረው ጾመዋል። ይህን ያወቁ ምዕመናን ቀድሞም ሐዋርያት የጾሙት ነው የአባቶቻችን ጾም ነው በማለት ቀጥለውበታል። ሐዋርያት የጾሙት እንደሆነ ያልተገነዘቡ ያላወቁ ደግሞ ስለዚያ ሰው ስለ ሕርቃል ብቻ አንድ ሳምንት ጾመው አቋርጠዋል ማለት ነው እና ለዚህ ሰው መታሰቢያ እንዲሆን ጾመ ሕርቃል እየተባለ ይጠራል። በሱ ምክንያት ምዕመናን ጾመው ስለነበረ ነው። ዘወረደ ምን በለው ጾመ ሕርቃል አሁን ከጌታችን ከ40ው ቀን ጾም ጋር የተያያዘ ስለሆነ በጠቅላላው ዐቢይ ጾም እየተባለ ይጠራል። ታላቁ ጾም፣ የጌታ ጾም እየተባለ ነው የሚጠራው እና ይህን ጾም ስንጾም በትክክል ክርስቶስን ወደ መምሰል በእውነት እሱን ወደ መከተል ጉዞ የምናደርግበት ጊዜ መሆኑን እንረዳለን፣ እንገነዘባለን። ይህን ማድረግ ያስፈልጋል። አባቶቻችን ቅዱሳን በተለይ ባሕታውያን መነኮሳት በገዳም በዋሻ የሚኖሩ ይህን 40ውን ቀን ከሰው ተለይተው በባት ተከተው ዘግተው ያሳልፉታል። እነሆ የላመ የጣመ የሚቀምሱት ከላመ ከጣመ ምግብ ይከለከላሉ። ጭብጥ ጥሬ ቆርጥመው ውሃ ጠጥተው ያሳልፉታል። የክርስቶስን መከራ በማሰብ እሱ የሰው ልጆችን ለማዳን
የከፈለውን ውድ ዋጋ በማሰብ እነሱም ያን መስለው ክርስቶስን መስለው የባቶቻቸውን ዋሻ ዘግተው ይጾሙታል። ስለዚህ በቤቱና የሚኖሩ አባቶቻችን በዚህ በአብይ ጾም ወቅት ማንኛውም ሰው ሄዶ በራቸውን ቢያንኳኳ በራቸው አይከፈትም እያሉ የሌሉ ይሆናሉ ማለት ነው። ስለ ክርስቶስ ፍቅር ስለ ጾሙ ይሄ ለጾሙ የሚሰጡትን ክብር ነው የሚያሳየን። እሺኛ እንደነሱ ጥሬ ቆርጥመን ውሃ ጠጥተን በዓታችንን በራችንን ዘግተን ማድረግ ላንችል እንችላለን። ምክንያቱም ያለነው በዓለም በከተማ ስለሆነ። ነገር ግን አንደበታችንን ከክፉ ነገር መከልከል መዝጋት እንችላለን። አይኖቻችንን ከክፉ ነገር መከልከል እንችላለን። ሐሳባችንን መዝጋት ግን እንችላለን። የሐሳባችን በዓት መዘጋት ይገባዋል። የአንደበታችን በዓት ትዕግስት በሚባል መቆለፊያ መቆለፍ ይገባዋል። ምክንያቱም ጾም ነው፣ አብይ ጾም። ስለዚህ በዚህ ጊዜ ወይጻ አብይ ነገር ማፉክሙ ከአንደበታችሁ ክፉ ነገር አይውጣ፣ አንደበታችሁ ክፉ ነገር አይናገር። ከምግብ ከተከለከል ከነገርም መከልከል ይገባናል። ጾም ከምግብ መከልከል ብቻ አይደለም፣ ከክፉ ነገርም መከልከል ነው። ክፉ ነገርን ሰምተን በትዕግስት መከላከል፣ አንደበታችን ክፉ እንዳይናገር፣ የነገር ጦር እንዳንወረውር፣ ሰዎችን በነገር እንዳናቆስል፣ እንዳናደማ፣ ይልቁንም ጠላታችን ዲያብሎስን ድል መንሳት የምንችልበትን ኃይል እንድንታጠቅ ትህትናን፣ ንጽህናን፣ ቅድስናን፣ ፍቅርን፣ የዋሃትን ገንዘብ ማድረግ ይገባናል። እነሱ ከላመ ከጣመው ጣፋጭ ከሚባለው ነገር ሁሉ ይከለከላሉ። ሁልጊዜ እንኳ በባታቸው ያ ባይኖርም እንዲያው ያንኑ የለመለመውን ዳቢያቸውን እንኳ ይተዋሉ እናንያኑ ማለት ነው። እኛስ ምን እንተው ይሆን በዚህ ጾም? የትኛውን ነገር ነው ልንተው ያሰብነው? ብዙ ልንተዋቸው የሚገቡ ነገሮች አሉ። ጾም ሲባል እንጀራ መተው ብቻ አይደለም። በተወሰነ በተገደበ በተለካ በተመጠነ ሰዓት ከእንጀራ መከልከል ብቻ አይደለም ጾም። የቤተክርስቲያናችን ሊቅ ቅዱስ ያሬድ የጾምን ክብር በገለጠበት ጾመ ድጓ በሚባለው አባቶቻችን ሊቃውንት አሁን በአብይ ጾም እግዚአብሔርን በሚያመሰግኑበት የቅዱስ ያሬድ ድርሰት ውስጥ ይጹም ዓይን ይጹም ልሳን እዝንኒ ይጹም ሰሚዐ ጾም ይላል። በጣም የሚደንቅ ነው። ምን ማለት ነው? ዓይን ይጹም ከምን ክፉ ከማየት፣ ይጹም ልሳን አንደበት ይጹም ከምን ክፉ ከመናገር ይከልከል፣ እዝንኒ ይጹም ሰሚዐ ጾም ጆሮም ክፉ ከመስማት ይከልከል ነው የሚለን። ያ ማለት ክፉ ነገር አይሰማም ማለት አይደለም። ሰምቶ እንዳልሰማ ይለፈው፣ በትዕግስት ይለፈው ማለት ነው። አንዱ ፈተናችን ጆሮአችን ነው። ሌላኛው ፈተናችን ዓይናችን ነው። ሌላኛው ትልቁ ፈተናችን ደግሞ አንደበታችን ነው። ሰውነታችን ከምግብ ተከልክሎ እነሆ አንደበታችን ከነገር የማይከለከል ከሆነ ጾሙ ሙሉ አይሆንም። ጾሙን ያጎድለዋል። የጾሙን በረከት ያሳንሰዋል። ከምግብ ተከልክለን ትህትና ከራቀን፣ ፍቅር ከራቀን፣ በጠቅላላው ከመልካም ነገር ከተለየን ችግር ነው ማለት ነው። ስለዚህ እንዳይሆን አንደበታችን ከክፉ፣ ዓይናችን ክፉ ከማየት፣ ጆሮአችን ክፉ ከመስማት ማለት ያው መስኮት የለውም ክፍት ነው። ነገር ግን ሰምተን እንዳልሰማ በትዕግስት ማለፍ ግን ይገባናል ይህን ጾም። ምክንያቱም ክርስቶስ 40 መዓልት 40 ሌሊት ሲጾም ከቆመ አላረፈም። እጆቹን ከዘረጋ አላጠፈም። ከማንም ጋር ሲነጋገር አልታየም። ዲያብሎስን ድል ነስቶ እስኪመለስ ድረስ 40 መዓልት 40 ሌሊት እዚያው ገዳመ ቆሮንቶስ ውስጥ ነበር ነው የሚለን። እኛም ጠላታችንን ዲያብሎስን ድል ነስተን ለክብር መብቃት እስክንችል ጾሙ ገዳምነት ውስጥ መኖር ይገባናል። በጾም ውስጥ ህሊናችን መጾም፣ አንደበታችን መጾም፣ ዓይናችን፣ ጆሮአችን፣ ሕዋሳቶቻችን በሙሉ መጾም ይገባቸዋል። ያን እንድናደርግ ነው የሚያዘን ማለት ነው። እና በትህትና ከሰማይ የወረደው ክርስቶስ ነው። እሱ የጾመው ጾም ነው ለማለት ነው ቤተክርስቲያናችን ይሄን የምትለን፣ ይሄን የምታስተምረን ዘወረደ የምትለን። በጣም በዚህ ቃል ውስጥ ጥቅል የሆነ ነገረ ስጋዊ እንደ ሸማ ተጠቅሎ እንደ ወርቅ ተንከብሎ የተቀመጠበት ነው። ይህ ሲተረጎም ሲተነተን ሲብራራ የምናገኘው በጠቅላላው የአምላክን ሰው መሆን የሰውን አምላክ መሆን ምስጢር ነው። ይህን መረዳት መገንዘብ እሱ እንደሆነው እሱ እንዳደረገው ማድረግ ከእያንዳንዳችን ይጠበቃል በዚህ ጾም ማለት ነው። አሁን በዚህ ጾም እንግዲህ ዛሬ ቅበላው ላይ ነው ያለነውና ቅበላ ማለት አንዳንዶቹ አሉታዊ ትርጉም ይሰጡታል።
የምንበላበት የምንጠጣበት እንደፈለገን የምንሆንበት የምንፈነጭበት ይመስላችኋል? አይደለም። ክርስቶስን ለመቀበል ለጾሙ ዝግጅት የምናደርግበት ጊዜ ነው። ይህን መገንዘብ መረዳት ያሻል ክርስቲያኖች፣ ኦርቶዶክሳውያን። ታዲያ ከዚህ የተነሳ የምግብ ቤቱ ሰልፍ በጣም ከልክ ያለፈ ሆኖ ይታያል። እንደዚህ አይደለም። ንስሐ ለመግባት መሰለፍ ያስፈልጋል። በዚህ ጊዜ ጾሙን በፍጹም ዝግጅት ለመቀበል ለጾሙ ክብር ለመስጠት የምናደርገው ነው። እሺ ዛሬ የተበላባቸው ሳህኒዎች፣ እቃዎች ይተጣጠባሉ። ያው ጾም ሊገባ ነው በሚል በሌላኛው መልኩ ደግሞ ስንመለከት፣ ነገር ግን ሳህኒውን ብቻ ማጠብ በቂ አይደለም። የኛ ልቡና መታጠብ አለበት። የኛ አእምሮ መታጠብ ይገባዋል። ከቂም፣ ከበቀል፣ ከተንኮል ከሚያስበው ክፉ ሐሳብ መታጠብ አለበት። ሳህኒው እንዲሁ የምንመገብባቸው እቃዎች ብቻ አይደሉም። ጾም ሲመጣ እቃ መለወጥ ብቻውን ትርጉም የለውም። ምግብ መለወጥ ብቻ ትርጉም የለውም። ምግብ እንደለወጥ እቃው እንደተለወጠ እንደታጠበ ሁሉ የኛ ማንነት መለወጥ ይገባዋል። የኛ ማንነት መለወጥ ማለት ትዕቢተኛው ትሑት መሆን፣ በቀለኛው የዋህነትን ገንዘብ ማድረግ፣ ክፉ ደግነትን ገንዘብ ማድረግ ክርስቶስን መምሰል ነው። ክርስቶስ ላይ እነዚህ ሁሉ አይታዩም። ክፉ ነገሮች የሉም። ስለዚህ እሱን መስለን ነው የምንጾመው። ይህን ጾም እሱን መስለን ለመጾም እሱን መስለን ጠላታችን ዲያብሎስን ድል ለመንሳት ለእግዚአብሔር በፍርሃት መገዛት ያሻል። ይህንን ነው ቤተክርስቲያናችን የምታውጀው ዛሬ። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዑ አለ ጥበብ ከመ ይትመዓ እግዚአብሔር። ለእግዚአብሔር በፍርሃት ተገዙ። ወተሐሰዩ ሎቱ በረአድ በመንቀጥቀጥ በደስታም ሆናችሁ ተገዙለት ነው የምትለን። በመጨነቅ አይደለም፣ በፍርሃት በረአድ ከዚያስ በመደሰት በደስታ ተገዙለት ነው የሚለን። በቃ ያው የጾም መጥቶ ተዘጋ አይደለም የሚባለው። እግዚአብሔር ጾሙ ሊባርከን ነው፣ ሊቀድሰን ነው። መልካም ጊዜ መጣልን። ይህን ገንዘብ ይህን መንፈሳዊ ሀብት የሰጠን እግዚአብሔርን በማመስገን በደስታ መሆን አለበት። አዎ ቤተክርስቲያን ታውጀው ይህንን ነው። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ። እየተደሰታችሁ በመንቀጥቀጥ ተገዙለት በረአድ። አዎ ልቡናዊ የሆነ ፈሪሃ እግዚአብሔርን ገንዘብ አድርጋችሁ ተገዙለት ነው እያለችን ያለችው። ስለዚህ በዚህ ጊዜ በፍጹም ልቡና በትሑት ስብዕና ሆነን ወደ ጾሙ ሕይወት መግባት ነው። ከትዕቢቱ ወርደን፣ ከበቀሉ ወርደን፣ ከመለያየቱ ወርደን በትህትና ክርስቶስን መምሰል ከመጾሙ አስቀድሞ። አዎ ክርስቶስ እኮ በትህትና ነው የተገለጠው። እኛስ በዚህ ጾም በምን አይነት ሁኔታ ነው መገለጥ ያለብን? ይህንን በውስጣችን ማሰላሰል በአእምሮአችን ማመላለስ ይገባናል። ዝም ብሎ ከምግብ መከልከል ብቻውን አይደለም። ምግብ መርዝ አይደለም፣ የሚገል አይደለም። ነገር ግን ጾሙን ብሉ እያልኩ አይደለም። ደግሞ ይሄን ምክንያት እንዳታረጉት ምን እህሉ ምን አደረገ የሚሉ አንዳንድ ቸልተኞችም ስላሉ እንደዚህ አይደለም። ከምግብ መከልከላችን ከቂም ከበቀል ሳንከለከል የምናደርገው ከሆነ ትርጉም ያጣል። ትርጉም ያለው ጾም የበረከት የቅድስና ለንስሐ የሚያገለግል ጾም የምናደርገው እኛ ነን። ጾሙ ለዚህ እኮ ነው ነቢያት ቀድሱ ጾመ ወስብኩ ምህላ፣ ጾምን ቀድሱ ምህላውንም አውጁ የሚሉን እነ ነቢየ እግዚአብሔር ሆሴዕ እነ ነቢዩ ኢዩኤል ሌሎችም ነቢያት ጾምን ቀድሱ ምህላውንም አውጁት ይሉናል። ጾምን ቀድሱት ማለት ምን ማለት ነው? ከሌላው ጊዜ ለዩት፣ ከሌላው ጊዜ አክብሩት። ከፍ ያለ ነው፣ በረከት ያለው ነው፣ ቅድስና ያለው ነው። ስለዚህ ሰውነታችሁን ለዩለት፣ አዘጋጁለት እያሉ ነው። ያንን ለማድረግ በቂ ዝግጅት ማድረግ ያስፈልጋል። ያ ነው ክርስቶስን የሚያስመስለን። እንግዲህ አባቶቻችን ክርስቶስን መስለው እንደጾሙ፣ ከፊሎቹ ደግሞ ስለ ፍቅር ለህር ቃል እንደጾሙ እኛም ለምንወደው ለሌላው ለማናውቀው ለወዳጃችን ጠላታችን ለምንለውም ሳይቀር መጾም መጸለይ የሚገባ መሆኑን ነው የሚያሳየን። መጾም መጸለይ ፍቅርን የምንገልጥበት ነው መሆን ያለበት። የጾም ጥላቻን በቀልን የምናሳይበት፣ መራራ የሆነውን ጠብ ገንዘብ የምናደርግበት ጊዜ አይደለም። ሌላም ጊዜ መጣላት ተገቢ ባይሆንም በጾም ጊዜ የበለጠ የተጣላነውን ታርቀን፣ የቀማነውን መልሰን፣ የበደልነውን ክሰን ነው መጾም ያለብን። ይህን ጾም ስንጾም ማለት ነው።
የሰው ገንዘብ ቀምተን ያ ሰው እያለቀሰ ከምግብ ብንከለከል ትርጉም የለውም። ስለዚህ ጾማችን ትርጉም ያለው በእውነት ለሀገር ምሕረትን ይቅርታን የሚያሰጥ ወገኖቻችን በምሕረት እንዲጎበኙ የሚያደርግ የታመሙ የሚፈወሱበት የረከሱ የሚቀደሱበት የሚሆነው በተገቢው መልኩ ስናደርገው ነውና ዘወረደ የተባለውን ይህን ሳምንት በተገቢው መልኩ ጾመን ቅድስት ለሚባለው ሳምንት ደግሞ ክርስቶስ አምላካችን ለጾመው በገዳመ ቆሮንቶስ ለቆመበት እዚያ እንድንደርስ እግዚአብሔር አምላካችን ይፍቀድልን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። መዋዕለ ጾሙን አስጀምሮ እንዲያስፈጽመን ለንስሐ ለፍስሐ ለበረከት እንዲያደርግልን የአምላካችን ቅዱስ ፈቃዱ ይሆንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።